ሰላም ሰላም እንዴት ናችሁ? የተወደዳችሁ የኛ ማዕድ ቤተሰቦቼ እኔ በጣም ደህና ነኝ። በዛሬው ቆይታዬ አዶናይ ተመስግኗል ከማ ለምን የሚለውን እናያለን። አቤል አቡና በእስር ላይ እንዳለ ይታወቃል። ዮኒ ማኛ ሁላችንም ለአቤል አቡና ድምፅ እንሁነው ሲል ጥሪውን አስተላልፏል። ማሂ ይቅርታ ጠይቃለች። ለምን የምናየው ይሆናል ማለት ነው። እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ በአክብሮት ተጠይቃችኋለሁ። በነገራችሁ ላይ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቤን ተቀላቀሉልኝ ስል በፍቅር ነው ማለት ነው የምጠይቃችሁ። ከተመቻችሁ ላይክ አድርጉ፣ ለሌሎች ሰዎች ይዳረስልኛል። ኮሜንት ብታደርጉ በጣም አሪፍ ነው ማለት ነው። ለማንኛውም ሁላችሁም በያላችሁበት ሰላማችሁ ይብዛ። ይዤ ወደ መጣኋቸው ጉዳዮች ከማለፌ በፊት ጥቂት አዝናኝ አስቂኝ ነገሮችን እኔና ዘና ፈታ ብለን ወደ ዋናው ነጥብ እንገባለን ማለት ነው። እስቲ እነዚህ ቪዲዮዎች እንከታተላቸው። እቃ አዘጋጁ ብያቸዋለሁ፣ አላዘጋጁም። እንደ ህፃን ቀለብ የእጅ መታጠቢያ 4000 5000 ህዝብ የሚታጠበው እጅ መታጠቢያ ላይ እግር ይታጠባል ብለው ሲያመጡ ምን ያህል ቀልድ እንደሆነ በጣም አንድ ሳፋ ከሰው ቤት ያመጡትን ሳፋ እሺ ብዬ ስል አረ ወይኔ ተወሰው አላታውኝ ለምን ቢቀር አይሻልም? በቃ ሰው ቲሸርቱን እየገዛ እየጸለይክለት ይሄዳል። የሳፋ ጦርነት አላረግም ነው ታሰሩ ብዬ መድረክ አስቀምጬ የሳፋ ጦርነት ይባላል። የዘመነ ሳፋ ጦርነት አይ በጣም ያዝናናኝ። የጅዋር ችግር ነው። 4 ሰዎች በቅርብ ጊዜ ይሞታሉ። ነብዩ እንዴ ነብይ አይደለም። ቢሆንስ ምን ተፈኛል? ቢሆንስ ምን ተፈኛል ማለት ሱፍ አስራለሁ፣ ስለብሻለሁ፣ ከረባጣ አስራለሁ። ምንድን ነው የሚሆነው? የግድ በካራቴ አናቴን ብዬ ወይ በካራቴ ወይ በጥፊ ብዬ ልጣል እንደ አሽሙር መሆኑ ነው። እሺ አትሰኝ፣ ቀጥል። ወይስ ዘይት ልሽጥልህ? ይሄ አይደለም እያልኩ አለሁ። እስቲ አራቱን እሺ አትሰኝ። ግርነት አንዳርጋቸው ጽጌ በቅርብ ጊዜ ይሞታል ፈነዳርቶ። መሳይ መኮንን ኦልሬዲ እሱ ተረጋግጦለታል። 6 ወርም የሚቆይ አይመስለኝም። መሳይ አልቆለታል። በምን ማረጋገጥ አልቆለታል? የለም ጉበቱ የለውም። ጋቸው ጽጌና ጀዋር መሐመድ ዘመዳሞች መሆናቸውን ታውቃለህ? የመናውኖች ናቸው ሁለቱም። አንዳርጋቸው ጽጌም እኮ የመናዊ ነው። አዳሪ እኮ ነው። የአዳሪ ልጅ እኮ ነው። ነጋዴ ነው። በአህያ እየነገዱ ነው የመጡት እኮ ቤተሰቦቹ። አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ። ዘሮቹ ፈለጋ የመን ሄዶ እኮ ነው። በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83። የጀዋር መሐመድ አባት እኮ የመናዊ ነው። መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ማን ነው አባቱ? አባቱ አይታወቅም። አባቱን እሱ ማያውቅም እንኳን። እንግዲህ ይህን ያክል ዘናፈታ ያደርጋሉ ብዬ አሰብኳቸውን ዘናፈታ ካላችሁበት ደግሞ ወደ ዋናው ቁም ነገሮቹ ይዤ ወደ መጣኋቸው ጉዳዮች እገባለሁ ማለት ነው። በመጀመሪያ ላየው የፈለኩት አዶናይ ተመስግኗል። ለምን አመሰገነው እነግራችኋለሁ ማለት ነው። እንግዲህ አዶናይ ለንደን ሄዶ ዴለን ፔጅን ይዞት እንደመጣና ኢትዮጵያ ውስጥ ደግሞ በተለያዩ አካባቢዎች ጉብኝት እንዳደረጉ ይታወቃል። እንግዲህ ትናንትና በወንጪ ጉብኝት አድርገው ነበር። በወንጪ ደንዲ ማለት ነው። በጣም የሚገርም ጊዜ አሳልፈው ነበረ። በጣም ተገርሞ ተደንቆ ነበረ። ዴለን ፔጅ ጫማውን ሁላ አውልቆ በእግሩ ሲሄድ ነበር ማለት ነው። በጣም በሚገርም ሁኔታ ማለት ነው። በጣም ደስተኛ ነበር ዴለን ፔጅ ማለት ነው በትላንትናው ቆይታው እና እንግዲህ ለምን አዶናይ ተመሰገነ የሚለው ነገር ያለው እዚህ ጋር ነው ማለት ነው። አዶናይን እንግዲህ ያመሰገኑት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው። ያመሰገኑበት ምክንያት ደግሞ እንግዲህ አገሪቱ በተለይ በቱሪዝም በኮሪደር ልማት እነዚህ ልማቶች ላይ እያደረገች ያለችውን ልማት የሌሎች ሀገራት ታዋቂ ሰዎች መጥተው እንዲያዩት ምንም አይነት ግፊት ሳያስፈልገው ምንም አይነት ሌላ ፑሽ የሚያደርገው አካል ሳይኖር በራሱ ጥረት ሰዎችን እየጋበዘ ቲክቶከሮችን እየጋበዘ
ኢትዮጵያን እንዲጎበኙ እያደረገ ያለው ነገር ሊያስመሰግነው ይገባል ተብሏል ማለት ነው። እንግዲህ አዶናይ እውነትም ደግሞ በራሱ ዲፕሎማሲ ራሱ በሰራው ስራ ነው እንግዲህ ዴለን ፔጅ ኢትዮጵያ መጥቶ አዲስ አበባንም ወንጪንም ሌሎች አካባቢዎችንም ሊያይ የቻለው። ስለዚህ ይሄ ስራው በጣም በጣም አስጨብጭቦለታል ማለት ነው። በጣም አስመስግኖታል። ደስ የሚል ነገር ነው ማለት ነው። አዶናይ እንግዲህ እያደረገ ያለው በጣም ብርቱ ጀግና ወጣት አስብሎታል። እንግዲህ በመንግስትም ደረጃ ሪኮግኒሽን ተሰጥቶታል ማለት ነው። አዶናይን ያመሰገኑት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው። በነገራችሁ ላይ ከአዶናይ ጋር የተያይዞ ወንጪ ባሳለፈው ቆይታው ላይ ያው አብረው አልነበረችም ጓደኛው ወይም ደግሞ የፍቅር ጓደኛው ጃኒ ግን ሌሎች ሚስጥሮችንም አውጥታለች። እስቲ የእሷን ደግሞ ያለችውን እንስማት። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው እኔ ለምትደግፉ ይሄው መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ እና እንግዲህ ይሄን ይመስላል። እና እንግዲህ ደስ ይላል፣ በጣም ደስ ይላል። በቅርቡ የጃኒና የአዶናይንም የምስራች እንሰማለን። ወደ ሁለተኛው መረጃ ደግሞ ሳልፍ ዛሬ ያው በትላንትናው ዕለት አቤል አቡና እንደታሰረ እናውቃለን። ከቤቱ ወጥቶ እንግዲህ በደህንነት አካላት ወደ እስር ቤት ሄዷል ማለት ነው። ታስሯል። እንግዲህ አቤል አቡና በደንብ የምናውቀው በተለይ መንፈሳዊ ዓለም ላይ የተለያዩ ትክክል ስራ አይሰሩም ብሎ የሚያስባቸውን ወይም ደግሞ እንግዲህ የመንፈሳዊ ዓለምን እያጠለሹ ነው ያሉት የሚገኙት ብሎ የሚያስባቸውን ሰዎች በመረጃ እየተደገፈ ከሚያጋልጡ ሰዎች መካከል አንዱ አቤል አቡና ነው፣ ቲክቶክን በመጠቀም ማለት ነው። ስለዚህ አቤል አቡና በተለይ ደግሞ ዋነኞቹ መንፈሳዊ ዓለም ላይ መንፈሳዊ ዓለምን ለሸቀጥ ለንግድ ይጠቀማሉ ብሎ ከሚያስባቸው ሰዎች ጋር በጣም በከፍተኛ ሁኔታ መካረር ውስጥ ገብቶ ነበረ። የአንዱ ነቢይ ጋር አቤል አቡናን ሲያስፈራራው ወይም ደግሞ ከአቤል አቡና ጋር ንትርክ ውስጥ ገብቶ ያየንበት ቪዲዮ ነበር። ይህንን ቪዲዮ እስቲ ተመልከቱት። ቀርጻለሁ በደምብ ግን የሰው ሃይማኖት ላይ አይደለም። እምነቴ ነው። እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አይደለም፣ የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ እግዚአብሔር ቃል ሙግተኝ ነው የመጣው ልታስፈራራኝ። አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተት ሙግተኛል። ከዛ ባለፈ እንዴት አደርጋ ምንም ልታደርጋ አትችልም። ሐሰተኛ አስተማሪ ነው። የእግዚአብሔር ቃል አጣም እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። አረ ቲክቶክ ሰርታ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። አንተ ማውጣት ትችላለህ። መብቴ ስለሆነ ማለት ነው። እንግዲህ ከዚህ ጋር ተያይዞ አቤል አቡና ከበርካቶቹ ጋር ማለት ነው በጣም ሽኩቻ ውስጥ ነበር የገባው። እንግዲህ ለምን እንደታሰረ እስካሁን ድረስ ይፋ የተገለጸ ነገር ባይኖርም ይሄ ነገር ከጀርባው ሊኖር ይችላል የሚሉ መረጃዎችም አሉ። ውስጥ አዋቂዎች እየወጡ ነው። ምክንያቱም ካለው ሽኩቻና ከነበረው ግብግብ ጋር ተያይዞ እነገሌ የሚባሉ ሰዎች እንግዲህ አሳስረውታል የሚሉ ሰዎችም አሉ ማለት ነው። ዮኒ ማኛ ደግሞ ሁላችንም ለአቤል አቡና ድምፅ ነው እያለ ነው። እስቲ ዮኒ ማኛ ደግሞ ያለውን እና እኔ ለአቤል አቡና ድምፅ ሁኑት። በጣም ከባድ። በዚህ በፖለቲካ ካስገቡት አቤል አቡናን ያቆዩታል፣ በደንብ ያቆዩታል። ቢያንስ ልጅ እስኪሄድ ነገሩ እስኪረጋጋ ምን እስኪል አቤል አቡና ይታሻል፣ እዛ በደንብ ያሹታል። እንግዲህ ለአቤል አቡና ድምፅ ነው ብሏል ዮኒ ማኛ። አቤል አቡና እንግዲህ በጣም ቲክቶክ ላይ አክቲቭ፣ በብዙ ነገሮች መብት ተከራካሪ የሆነ ልጅ ነው። እንግዲህ አቤል አቡናም
ያው እንግዲህ ባለበት ሰላም ሁሉ እንመኝለታለን። ወደ ሶስተኛው ጉዳይ ደግሞ ሳልፍ ማሂ ይቅርታ ጠየቀች። ለምንድን ነው ይቅርታ የጠየቀችው? እስቲ ማሂ ለምንድን ነው ይቅርታ የጠየቀችው? ሰዎች እንትን ምን ሆና ነው እንደዚህ የሚያረጋት ምናምን እያሉ አሽቃባጩላ እኔ የቆጨኝ ነገር እንደሆነ ታውቃለህ። በጣም ቆጭቶኛል። በዚህ አጋጣሚ ምን ቆጨሽ? ከዚህ በላይ አለመጨፈሬ ጀሳይ ባላታችሁ ተተከሉ ነበረ። በነገራችሁ ላይ የማሂ ጉዳይ ማለት ነው በጣም ብዙዎቻችን ሴቶች በተለይ እርስ በርስ ያለንን አለመዋደድ ቅናት ያየንበት አጋጣሚ ነው። እንግዲህ ማሂ በጣም የምታምር ቆንጆ ሙሽራ ሆናለች። እኔ ባለፈውም ስለ ማሂ የተናገርኩት ነገር ነበር። ማሂ የደረሰችበት ስኬት ያለችበት ቦታ በጣም የብዙ ጥረት የብዙ ልፋትና የብዙ ድካም ውጤት ነው እና እንግዲህ የደስታዋን ቀን በዛ መልኩ አክብራ ነበር። እንግዲህ ኮሜንት ላይ እንደምታዩት አብዛኛው ኮሜንት ሊሆን ይችላል አብዛኛው ማለት ነው ከ190% ኮሜንት በጠቅላላ አበዛሹ ከእድሜ ጋር ያያዙ ሰዎች አሉ በጣም ከማብዛት ጋር እንደውም አልፎ ተርፎ ለትዳሯ ሁላ ይሄ ትዳር አይዘልቅም ታያላችሁ ምናምን እንደዛ ሁላ ያሉ ሰዎች አሉ እና ይሄ ትዳር የሰሞነኛ ትዳር ነው እና ያሰጋኛል ይሄ ትዳር ያሉ ሰዎች ሁላ አሉ በነገራችሁ ላይ እና ኮሜንቱ ላይ እንግዲህ እናንተ ቅጥል በሉ እኔ ከዚህ በላይ አለማድረጌ ይቆጨኛል ብላለች ማለት ነው ማሂ ይቆጨኛል ከዚህ በላይ አለማድረጌ እናንተ ቅጥል በሉ ብላለች እና ሶሪ ያለችውም ለዛ ነው ሶሪ ቅርታ ምክንያቱም እኔ እንደውም ማድረግ የነበረብኝ ከዚህ በላይ ነበር ብላለች ያው እንግዲህ እንደዚህ ናት ልጅቷ ኮንፊደንሷ ይሄን ያህል ነው ማለት ነው ምን አጣጣላችሁ ሲጀመር ማለት ነው እንዴትም ልትሆን ትችላለች እንዴትም እኔ ባለፈውም ተናግሬያለሁ ማለት በቃ መብቷ ነው እሷን ለማሸማቀቅና እንድታፍር የምትሞክሩ ደግሞ ያው ማሂ አትሸማቀቅም አታፍርም ለምን ታፍራለች የሚያሳፍር ስራ አልሰራችም ይሄ ደግሞ የትዳሯ ማብቃትን አያበስርም ማለት አያሳይም ባጭሩ ማብቃትን ማለት በቃ ትዳር እንደዚህ ስለተሆነ ስላልተሆነ አይደለም በተለምዶ ነው እንጂ ያን ነገር የምንለው ያው በቃ ያ ነገር እጣ ፋንታችን ካልሆነና እዛ ቦታ ላይ እንዲቆም ግድ ከሆነ ተደበቅንም ግልጽ ወጣንም አልተደበቅንም መቆሙ አይቀርም ስለዚህ እንደዛ ብላችሁ የራሳችሁን መጥፎ መንፈስ መጥፎ ግምት ሰው ላይ አትጫኑ ለማንኛውም አንዳንዶቻችሁ ማለት ነው ውዶቼ እንግዲህ ዛሬ ይዤላችሁ የመጣሁትኝ ይሄን ይመስል ነበር ከተመቻችሁ ላይክ አድርጉ ኮሜንት ብታደርጉ በጣም ደስ ይለኛል ለኢንጌጅመንቱ ይጠቅማል ማለት ነው አዲስ የሆናችሁ እዚህ ድረስ ከኔ ጋር ከመጣችሁ ምን አለበት ሰብስክራይብ ብታደርጉኝ ሰብስክራይብ አድርጉኝ በጣም አመሰግናለሁ ሁላችንም ቸር ይግጠመን ቸር እንሁን ስል እሰናበታለሁኝ ቻው